በዓለ ጥምቀት በዓለ ኤጲፋንያ እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ አድርጋችሁ መጀመር፣ ቪዲዮ ላይክ ማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ጥር 11 በዚች ቀን የከበረችና ከፍ ከፍ ያለች ከዘጠኙ የጌታችን አበይት በዓላት ውስጥ የሚመደብ ለአዳምና ለእኛ ለልጆቹ የሞት ደብዳቤ የተፋቀበት ክብር ይግባውና ጌታችንና መድኃኒታችን ትሕትናና ፍቅሩን የገለጠበት የረገጣት ባሕረ ዮርዳኖስ ስለ ክብሩ አይታ የደነገጠችበትና የሸሸችበት አንድነት ሦስትነቱ የተገለጠበት ሰማይ ተከፍቶ አዲስ ምስጢር የታየበት ቅዱስ አብ በደመና የምወልደው ልጄ በእርሱ ሕልው ሆኜ የምመሰገንበትና የሚመለክበት ልጄ ይህ ነው ብሎ ፍጹም ተዋህዶውን የመሰከረበት ቅዱስ መንፈስ ቅዱስ በአምሳለ ርግብ ከሰማያት ወርዶ በራሱ ላይ የተቀመጠበት ለስም አጠራሩ ምስጋናና ስግደት የሚገባው ጌታችንና መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ በትሕትና ወርዶ በወዳጁ ቅዱስ ዮሐንስ እጅ የተጠመቀበት ዓመታዊ የጥምቀት በዓል በዓለ ኤጲፋንያ በዚች ቀን ይከበራል። ኤጲፋንያ የሚለው ቃል ከግሪክ የጽር ቋንቋ የተወሰደ ሲሆን በቁሙ ሲተረጎምም መገለጥ፣ መታየት፣ ግልጥ መሆን እንደማለት ሲሆን በምስጢሩ ግን የማይታይ መለኮት የታየበት እሳተ መለኮት በተዋህደው ሥጋ የተገለጠበት ማለት ነው። ዳግመኛም በዚች ቀን እሳተ መለኮት ወልደ እግዚአብሔርን ለማጥመቅ የተመረጠና የታደለ ክብሩን ቅድስናውን የደካማ ሰው አንደበት ተናግሮ የማይፈጽመው ጌታችን በአንደበቱ ሴቶች ከወለዷቸው ሁሉ እርሱን የሚያክል የለም ብሎ የመሰከረለት ነቢይ፣ ሐዋርያ፣ ሰማዕት፣ ካህን፣ ጻድቅ፣ ባህታዊ፣ ድንግል፣ መንገድ ጠራጊ፣ የብሉይና የሐዲስ ኪዳን መገናኛ ድልድይ፣ አዋጅ ነጋሪ፣ የሰውን ፊት አይቶ የማያዳላ መምህሮ መገስጽ፣ ከሁሉ የሚበልጥ መጥመቀ መለኮት ቅዱስ ዮሐንስም በዚች ቀን ዓመታዊ በዓሉ ይከበራል። አቡነ ሐራ ድንግል ጻድቅ፣ አባ ወቅሪስ ገዳማዊ፣ አባ ዮሐንስ ሊቀ ጳጳሳትና ቅዱስ እንጣሊዮስ ሰማዕትም በዚች ቀን ዓመታዊ በዓላቸው ይታሰባል። ቅዱስ ያሬድ ካህን ማህሌታዊ፣ ቅዱስ ማርገላውዲዮስ ሰማዕት፣ ቅዱስ ፋሲለደስ ሰማዕትና ቅድስት ሐና ብሩክት ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸውን እንድንሳተፍና ከበዓለ ጥምቀቱ በረከት ያሳተፈን ዘንድ መልካም ፈቃድ ይሁንልን። ስንክሳር ዘወርኃ ጥር 11 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ውሃ ተጠመቀ። ይህችም ዕለት በዮናኒ ቋንቋ ኤጲፋንያ ትባላለች። ትርጓሜውም መለኮት የተገለጠበት ማለት ነው። ልዩ የሆነች የሦስትነቱ ምስጢር ገልጦባታልና አብ ከሰማይ ሆኖ የምወደው በእርሱ ደስ የሚል ልጄ ይህ ነው እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስም በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ የአጥማቂው ቅዱስ ዮሐንስ እንደመሰከረ እንዲህ ሲል፣ ጌታችን ኢየሱስ ተጠምቆ ከውሃ በወጣ ጊዜ ወዲያውኑ ሰማይ ተከፈተ፣ መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው በእርሱ ደስ የሚል ልጄ ነው እርሱንም ስሙት። በዚች ዕለት ጌታችን ራሱን ገልጧልና ከዚህ በፊት 30 ዓመት ያህል ራሱን አልገለጠም ነበር። ግን በዚች ዕለት ለእስራኤል ልጆች ራሱን ገለጠ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቁ ቅዱስ ዮሐንስ እንደገለጠው የከበረ ወንጌል ምስክር ሆነ። እኔ አላውቀውም ነበር፣ ነገር ግን እስራኤል ያውቁት ዘንድ በውኃ ላጠምቅ ስለዚህ መጣሁ አለ። በዚህም በዓል የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧል። እርሱም የዓለምን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህ ይህ በዓል በክርስቲያን ወገኖች ሁሉ ዘንድ የከበረና ከፍ ከፍ ያለ ሆነ። በእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በጥምቀቱ ባከበረው ውኃ ይነጹበታል። የተቀበሉትንም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህም ከክፉ ነገር ሁሉ ተጠብቀን የፈጣሪያችንንና የመድኃኒታችን ኢየሱስ ክርስቶስን የቸርነቱን ብዛት ልናመሰግን ይገባናል። እርሱ ስለኛ ሰው ሆኖ ከኃጢአታችን አድኖናልና ለእርሱም ከቸር አባቱ ሕይወት ከሆነ ከመንፈስ ቅዱስ ጋር ክብር፣ ምስጋና፣ ስግደት ይሁን ዛሬም ዘወትርም ለዘላለሙ አሜን። በዚችም ቀን ከፋርስ ሀገር ሰዎች ወገን የሆነ የከበረ እንጣሊዮስ በሰማዕትነት ሞተ። በሮም ሀገር የሰራዊት አለቃ መኮንን ሆኖ 15 ዓመት ኖረ። የክብር ባለቤት ክርስቶስን ንጉሥ ዲዮቅልጥያኖስ በካደው ጊዜ
ይህ ቅዱስ ሰማያዊ መንግስትን መረጠ። የዚህ ኃላፊውንም ዓለም ክብር ንቆ ተወ። መጥቶም በከሃዲው ንጉሥ ፊት በመቆም እርሱንና የረከሱ አማልክቶችን ረገመ። ንጉሱም ስለ ድፍረቱ ደነገጠ። ከፋርስ ሰዎችም ከታላላቆች ወገን እንደሆነ ባወቀ ጊዜ በሽንገላ በጎ ነገርን ተናገረው። ምናልባት ከጌታ ክርስቶስ ሃይማኖት ልቡን መመለስ ቢችል ብሎ ለሰራዊት አለቃ ለህርማኖስ ሰጠው። ህርማኖስም ጌታ ክርስቶስን ከማምለክ ሐሳቡን ሊያስለውጠው ባልተቻለው ጊዜ ወደ ንጉሱ መለሰው። እርሱም በየራሱ በሆነ ስቃይ አሰቃየው። ጌታችንን መልአኩን ልኮ ከመከራ ሁሉ ያጸናውና ያረጋጋው ነበር። በብዙ በተለያዩ ስቃዮችም እየተሰቃየ ለረዥም ጊዜ ኖረ። ብዙ ጊዜ ሰቅለውታልና ከዚያም ማርደው ቆዳውን ገፈው ምላሱንም ቆረጡት። ለነጣቂዎች አውሬዎችም ጣሉት። በጨለማ ቤትም ዘጉት። 3 ጊዜም ነፍሱን አሳለፈ። እግዚአብሔርም አስነሳው። ዲዮቅልጥያኖስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 74ኛ ነው። ይህም አባት ሊቀ ጵጵስና ከመሾሙ አስቀድሞ ወደ ህንድ ሀገር በባህር ላይ በመርከብ እየሄደ ሁልጊዜ የሚነግር ነጋዴ ሆኖ ነበር። ከዚያ ፊት ግን በምስር ሀገር በሰማዕቱ በቅዱስ መርቆሬዎስ ቤተክርስቲያን በጸሐፊነት የሚያገለግል ዲያቆን ነው። ጸሐፊነቱንም ትቶ የሚነግድ ሆነ። በ904 ዓመተ ሰማዕታት የካቲት 4 በሆር ሌሊት ኤጲስቆጶሳቱ መርጠው ሊቀ ጵጵስና ሾሙት። በመልካም አጠባበቅም መንጋውን የሚጠብቅ ሆነ። ሊቀ ጳጳሳት ሆኖ ከመሾሙ በፊት 20 ሺህ ያህል የወርቅ ዲናር ነበረውና ከመሞቱ በፊት ለድሆችና ለችግረኞች፣ ለአብያተ ክርስቲያን፣ ለገዳማትም ሁሉን ገንዘቡን ሰጥቶ ጨረሰ። በሹመቱም ወራት ከሕዝብ ምንም እጅ መንሻ አልተቀበለም። በሹመቱም 28 ዓመት ኖረ። በ932 ዓመተ ሰማዕታት በዚች ቀን በጥምቀት በዓል አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የከበሩ ዮስጦስና ፋዮስ አረፉ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የከበረ ተጋዳይ ለሆነ አባት አባ ወቅሪስ የዕረፍቱ መታሰቢያ ነው። ይህም ቅዱስ አባት በባሲሊዮስ ዘንድ አደገ። እርሱ ቅስና ሾመው። ይህ ቅዱስ በደም ግባቱ በላዩም ደስ የሚል ፊቱም የሚያምር ነበር። በቀደመው ግብሩ ወጣት ሆኖ ሳለ የሹሙን ሚስት ተመኛትና እጅግም ወደዳት። እርሷም ወደደችው። ወደ ሌላ ቦታ ሄደው ፍላጎታቸውን ይፈጽሙ ዘንድ ተማከሩ። ለዚህ ነገር ሲዘጋጁ በሕልሙ ራእይን አየ። እርሱ ታስሮ በፍርድ አደባባይ ቆሞ ሌሎችም ብዙዎች እስረኞች ከእርሱ ጋር አሉ። ስለ በደላቸውም እያንዳንዳቸውን ይመረምሯቸው ነበር። እርሱም በልቡ የታሰርኩት በምን ይሆን? ባሏን ልነጥቀው ስለፈለግኩ ስለዚያች ሴት ነውን? እርሱ ከሶኝ ወደዚህ ታላቅ ግዳጅ ያደረሰኝ አለ። በዚህም ነገር እየተሸበረ ሳለ በቀድሞ ወዳጁ አምሳል አንድ ሰው መጣና የታሰርከው በምንድን ነው አለው። ስለ ኃጢአቱም ስላፈረ ሊሰውረው ወደደ። ግድ ባለው ጊዜ ግን እንዲነገረው ወዳጄ ሆይ እገሌ ስለሚስቱ የከሰሰኝ ይመስለኛል። በወዳጁ አምሳል ወደ እርሱ የመጣው መልአክም ወዳጄ ሆይ ይህን ስራ እንዳትሰራ ወደ እርሱ እንዳትመለስ በቅዱስ ወንጌል ማልልኝ፣ እኔም ዋስ እሆንሃለሁ አለው። በወንጌልም ማለለት። በዚያንም ጊዜ ከእንቅልፉ ነቃ። ያየው ራእይም እውነት እንደሆነ አወቀ። ስለዚህም ሀገሩን ትቶ ወደ እስክንድርያ ሄደ። በዚያም ስሟ ሄራይን የሚባል እግዚአብሔርን የምትፈራ አንዲት ሴት አገኘ። በተነጋገሩም ጊዜ የልቡን ሁሉ ነገራት። እርሷም እነዚህን ያማሩ ልብሶችን ተው፣ ተርታ ልብስም ለብሰ እግዚአብሔርን አገልግለው አለችው። ከዚያም ወደ በረሃ ሄደ። ከብዙ ተጋድሎ የተነሳ ሆዱ እንደ ድንጋይ እስከ ደረቀ ድረስ ቅጠላቅጠል እየበላ ኖረ። ጌታችንም ወደ እርሱ መጥቶ ፈወሰው። አጋንንትም ስለሚፈታተኑትና ስለሚያሰቃዩት እርሱ በጾምና በጸሎት መጋደል በክረምትም ዝናብ እየወረደበት ራቁቱን ቆሞ ያድራል። በበጋም በቀን ፀሐይ ትኩሳት በሌሊት ቁር ሰማያዊ ሀብት እስከተሰጠው ድረስ መላእክትም ወደ እርሱ መጥተው ሰማያዊ ህብስትን፣ ሰማያዊ መጠጥን ይመግቡት ነበር። የተሰወሩ ራእዮችንም ያውቅ ዘንድ ተገባው። 3 ድርሰቶችንም ደረሰ። አንዱ በበረሃ ስለሚኖሩ፣ ሁለተኛም በአንድነት ስለሚኖሩ መነኮሳት፣ ሶስተኛም ስለ ካህናት ነው። በአንዲት ዕለትም ስሙ ቡላ የሚባል ገዳማዊ ወደ እርሱ መጥቶ እርስ በርሳቸው ሰላምታ ተሰጣጡ። አባ ቡላም እንዲህ አለው፣ ወንድም የወቅርስ ሆይ ብቻህን አትሁን፣ ጥቂት ወንድሞችን ከአንተ ጋር አኑር እንጂ ያረጋጉ ዘንድ ከሰይጣን ጦርነትም እንድትድን። እንዲህም አደረገ። ከዕለታትም ባንዱ ሃይማኖትን በለወጡ በአርዮስ በንስጥሮስና
በማን አምሳል ሆነው 3 ሰይጣናት ወደ እርሱ መጥተው በሃይማኖታቸው ተከራከሩት። እርሱም በቅዱሳት መጻሕፍት ቃላትና ሃይማኖታቸው በቀናች አባቶች ትምህርት ረታቸውና አሳፈራቸው። ብዙዎችም የሆኑ ድንቅ ታምራቶችን የሚሰራ ሆነ። በአንዲትም ዕለት ወደ ቤተ ክርስቲያን በሄደ ጊዜ ተዘግታ አገኛት። መነኮሳቱም መክፈቻ ፈልገው አላገኙም። በላዩም ባመተበ ጊዜ በሩ ተከፈተለት። አባትህ ሞተ ብለው በነገሩት ጊዜ ዋሽታችኋል፣ አባቴስ የማይሞት ሰማያዊ ነው አለ ተብሎ ስለ እርሱ የሚነገርለት ወቅሪሲ ነው። ዜናውንም በገድሉ መጽሐፍና የአባቶች ዜና በተጻፈበት መጽሐፍ አለ። ከዚህም በኋላ ፈጽሞ ባረጀ ጊዜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሚን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።